Europe is attempting to undermine the constructive aspirations of the Donald Trump administration. የካቲት 28 በፋርስ ባህረ ሰላጤ ሀገራት የተቀሰቀሰው ግጭት ወደ 5ኛ ዓመቱ የገባውን የሩሲያና ዩክሬን ጦርነትን ጋርዶታል ሲሉ ፖለቲከኞች እየገለጹ ነው። በዚህ 3 ሳምንት ውስጥ ሩሲያና ዩክሬን ከባድ ጦርነት ማድረጋቸው ቢነገርም በመካከለኛው ምስራቅ የተነሳው ውጥረት የሞስኮና ኪየቭን ጦርነት ትኩረት እንዲነፈገው ማድረጉም ይነገራል። በዚህ ወቅት ሩሲያና ዩክሬን ከባድ ጦርነት ማድረጋቸውን ተንታኞች ቢገልጹም አሁናዊው የገልፍ ትኩሳት የምስራቅ አውሮፓዎቹን ባላንጣዎች ግጭት ከመጋረጃ ጀርባ ሰውሮታል። ይህ ትኩረት ያነሰው ጦርነት ሩሲያን ሳይጠቅማት እንዳልቀረ ይገመታል። አንድም ተጨማሪ ግዛት በመያዝ አንድም ነዳጅ እንደ ጉድ በመቸብቸብ ኃይሏን እያጠናከረች አንድም ትራምፕ ማዕቀቡ ለጊዜው ማንሳታቸው ይህም የአውሮፓ ህብረትና ዘለንስኪን ማስቆጣቱ አይዘነጋም። የሩሲያና ዩክሬን ጦርነት በሰላም ለማስቆም የሚደረጉ ጥረቶች ዛሬም እንቅፋት እየገጠማቸው መሆኑን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ነው እየተናገሩት። የአውሮፓ ህብረት በዩክሬን የሰላም ሂደት ውስጥ የነበረውን የአደራዳሪነት ሚና ሙሉ በሙሉ አጥቷል ሲሉም ወቅሰዋል። አክለውም የህብረቱ ባለስልጣናት ከዚህ ቀደም የተደረሱ ስምምነቶችን ሁሉ ወደ ጎን በመተውና በማፍረስ እንቅፋት ሆነዋል። በዚህ ምክንያት ህብረቱ እንደ ታማኝ አካል የመታየቱ ብቃት ማክተሙን ላቭሮቭ ከመናገር አልሸሸጉም። ላቭሮቭ የአውሮፓ ሀገራት በሰላም ውይይቱ እንዲካተቱ ያቀረቡትን ጥያቄም ተቃውመውታል። የኪየቭ አጋር የሆኑት የአውሮፓ ሀገራት በሩሲያ አሜሪካና ዩክሬን መካከል በሚካሄደው የሶስትዮሽ የሰላም ንግግር ለመሳተፍ ጥያቄ ማቅረባቸውን የገለጹት ላቭሮቭ ሆኖም አውሮፓውያን ቀደም ሲል የተገቡ ስምምነቶችን ባለማክበራቸው አሁን በሚደረገው ሂደት ላይ የመሳተፍ ብቃቱ እንደሌላቸው ተናግረዋል። በፈረንጆቹ 2014 ፈረንሳይና ጀርመን በወቅቱ የነበሩትን የዩክሬን ፕሬዝዳንት ቪክቶር ያኑኮቪች እና የተቃዋሚ ወገኖች በደረሱበት ስምምነት ላይ እማኝ ሆነው እንደነበር የገለጹት ዲፕሎማቱ ይሁን እንጂ ብሔርተኛ ቡድኖች ስልጣን በኃይል በያዙበት ወቅት አውሮፓውያኑ ዋስትናቸውን ለማስከበር ያደረጉት ምንም ነገር እንደሌለ ወቅሰዋል። ላቭሮቭ አክለውም የአውሮፓ ህብረት ለሁለተኛ ጊዜ በ2015 በሚኒስክ ቤላሩስ ስምምነት ወቅት ሚናውን ሳይወጣ ቀርቷል። ይህ ስምምነት በኪየቭ የሚገኘውን አዲሱን የዩክሬን መንግስት በምስራቅ ዩክሬን ካሉ ኃይሎች ጋር ለማስታረቅ ያለመ ነበር። እንደ ላቭሮቭ ገለጻም ለስምምነቱ ሌላ አማኝ የነበሩት የቀድሞ የጀርመን ቻንስለር አንጌላ ሜርከልና የቀድሞ የፈረንሳይ ፕሬዝዳንት ፍራንሷ ሆላንዴ የገቡትን ቃል የመፈጸም ምንም አይነት ፍላጎት እንዳልነበራቸው ከጊዜ በኋላ አምነዋል። ይልቁንም ስምምነቱን የተጠቀሙበት ዩክሬን በወታደራዊ ኃይል ለማጠናከር ጊዜ ለመግዛት ብቻ እንደነበር ላቭሮቭ ለዚህ ጦርነት አለመቆም የምዕራብ ኃይሎች ተጠያቂ ናቸው ብለዋል። ፈረንጆቹ 2022 ግጭቱ ከተባባሰ በኋላ በዚያው ዓመት ሚያዝያ ቀደም ብሎ መፍትሄ ላይ መድረስ ይቻል ነበር። ሆኖም በወቅቱ የነበሩት የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰንና የአውሮፓ ህብረት ባለስልጣናት ጣልቃ በመግባታቸው ሂደቱ ሊስተጓጎል መቻሉን ላቭሮቭ ከመናገር አልሸሸጉም። የአውሮፓ መሪዎች በኪየቭ የሚገኘውን የናዚ አገዛዝ ለማስቀጠል ይፈልጋሉ ሲሉ የከሰሱት ላቭሮቭ ይህም ለግጭቱ ዋነኛ መንስኤ መሆኑን ገልጸዋል። ይህ እንዲቀጥል ከተፈቀደ የኪየቭ አገዛዝ ጸረ ሩሲያ የሆነ የጠላትነት ተግባሩ እንደሚቀጥል፣ ይህ ደግሞ ለሞስኮ አደጋ ነው ሲሉ ምዕራባውያንን ለዚህ ጦርነት ተጠያቂ አድርገዋቸዋል። ላቭሮቭ ፈረንሳይና ብሪታንያ ለኪየቭ የደህንነት ዋስትና ለመስጠት በሚል ወደ ዩክሬን ጦር ለመላክ የነደፉትን እቅድም ውድቅ አድርገውታል። ይህንን ድርጊት ለሩሲያ ፌዴሬሽን ስጋት የሚሆን የወራሪ ኃይል ስምሪት ሲሉም ጠርተውታል። ሞስኮ የዩክሬንን ግጭት የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ በሩሲያ ላይ የከፈተው የውክልና ጦርነትም አድርጋ ትመለከተዋለች። በተጨማሪም በአሜሪካ የሚመራው የዚህ ጥምረት ወታደሮች በዩክሬን ግዛት ላይ እንዲገኙ በፍጹም እንደማትቀበል ለረዥም ጊዜ ስታስጠነቅቅ ቆይታለች። ሞስኮ የሩሲያ ባለስልጣናት ማንኛውም በዩክሬን የሚገኝ የውጭ ሀገር ጦር ህጋዊ የጥቃት ኢላማ እንደሚሆን ማስጠንቀቃቸውም ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባለፈው እንደገለጹት የአውሮፓ ሀገራት ለሩሲያ ተቀባይነት የሌላቸውን ጥያቄዎች የሚያቀርቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚያደርጉትን የዲፕሎማሲ ጥረት ለማደናቀፍ በማሰብ ነው። እነሱ የሰላም አጀንዳ የላቸውም፣ ይልቁንም የጦርነት ደጋፊዎች ናቸው ሲሉ መውቀሳቸው ይታወሳል። ከቅርብ ጊዜ ወዲህ የአውሮፓ ፖለቲካ በብቃት ጉዳይ በተደጋጋሚ ትችት የሚቀርብበት ተቋም እየሆነ መጥቷል። ባለፈው ዓመት ዶናልድ ትራምፕ የአውሮፓ መሪዎችን የፖለቲካ ብልህነት የጎደላቸው ሲሉ መውቀሳቸው ይታወሳል። ዛሬ ላይ ፖለቲኮ ይዞት በወጣው ዘገባም የቀድሞ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ የነበሩት ጆሴፍ ቦሬል ህብረቱ ከአሜሪካ ጋር በተያያዘ ያሳየው ደካማ አቋም ታማኝነቱን እያሳጣው መሆኑን ተችተውታል። ቦሬል የአውሮፓ ህብረት መሪዎች ዋሽንግተን ያለምንም ተጠያቂነት እንድትሰራና የአውሮፓን ጥቅም እንድትጎዳም የሚያስችሉ ደካማና አድሏዊ ፖሊሲዎችን እየተከተሉ ነው ሲሉ ወንጅለዋል። ቦሬል በጋዛም የእስራኤልን ድርጊት ሲነቅፉ የቆዩ ሲሆን ከስልጣን ከለቀቁ በኋላ ደግሞ የአውሮፓ ኮሚሽንን በከፍተኛ ሁኔታ መተቸታቸውን ቀጥለውበታል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌየን በህብረቱ መስራች ውሎች ላይ በግልጽ እንደተቀመጠው በውጭ ፖሊሲ ረገድ ከስልጣናቸው በላይ እየተንቀሳቀሱ ነው ሲሉም አብጠልጥለዋቸዋል። በተጨማሪም ቦሬል ኡርሱላ ቮንደር ሌየን በተደራጀ
መልኩ ለአሜሪካና ለእስራኤል ያደላ አቋም አላቸው ሲሉ ከሰዋል። በዚህ ምክንያት አውሮፓ በከፍተኛም የኃይል ዋጋ መናር ለችግር እየተዳረገ መሆኑንም ገልጸዋል። ባለፈው ዓመት ትራምፕ ወደ ስልጣን ከተመለሱ ጀምሮ በዋሽንግተንና በብራሰልስ መካከል ያለው ግንኙነት በንግድ መከላከያና በዲጂታል ቁጥጥር ብሎም በዩክሬን ጦርነት ዙሪያ በተፈጠሩ ተደጋጋሚ አለመግባባቶች ምክንያት ውጥረት ውስጥ ገብቷል። አዲሱ የአሜሪካ ብሔራዊ የደህንነት ስትራቴጂ የአውሮፓ ህብረትን በስትራቴጂ ረገድ የማይታመን ሲል የሚተች ሲሆን የስልጣኔ መጥፋት አደጋ ሊጋረጥበት እንደሚችልም አስጠንቅቋል። የቦሬል ትችት የመጣው በአውሮፓ ህብረት ውስጥ ክፍፍል በታየበት ወቅት ነው። በተለይ የቮንደርሌን የአውሮፓ ፓርላማ ጥምረት ቁልፍ አካል የሆኑት የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ሶሻሊስት ፓርቲ አባላት ተቃውሟቸውን እያሰሙ ባሉበት ሰዓት ነው። በዚህ ወር መጀመሪያ ላይ የአውሮፓ ፓርላማ ተቺዎች ቮንደርሌን በመካከለኛው ምስራቅ ግጭት ላይ በያዙት አቋም ምክንያት ከአጋሮቻቸውም ጭምር ጥያቄ ሊቀርብባቸው እንደሚችል እየገለጹ ነው።